የተከበራችሁ አድማጭ ተመልካቾቻችን እንኳን በድጋሚ ወደ ቻናላችሁ በሰላም መጣችሁ እያልን በአዳዲስ እንዲሁም ሰበር መደመጥም ጭምር ባለባቸው መረጃዎች ተመልሰናል። አብራችሁ እንድቆዩ በአክብሮት እየጋበዝናቸው በቀጥታ ዋና ዋናዎችን በማስቀደም እንጀምራለን። የኢራን መንግስት ከባድ ችግር እንዳጋጠመው ተነገረ። እንዲሁም ደግሞ የአሜሪካ መንግስት አስፈሪ ውሳኔ እንደወሰነም ተረጋግጧል። አብራችሁን ስትቆዩም ዝርዝሩን የምታዳምጡት ይሆናል። የኢራን ፓርላማ የአሜሪካና የእስራኤል መርከቦችም በሆርሙዝ ባህር ሰርጥ በኩል በዘላቂነት እንዳያልፉም ሊያግድ መሆኑም ተሰምቷል። ዝርዝር መረጃ አለን። እንዲሁም ኢራን በ40 ቀኑ ጦርነት 145 ቢሊዮን ዶላር ኪሳራ እንደደረሰባትም ተረጋግጧል። ከዚህ ጋር በተያያዘ ዝርዝር መረጃ አለን። አብራችሁን ስትቆዩም የምታዳምጡት ይሆናል። እነዚህንና ሌሎች መደመጥ ያለባቸው መረጃዎችን ሰዓታችን ጠብቀን ይዘን ተገኝተናል። በመሆኑም አብራችሁን እንድቆዩ በአክብሮት እየጋበዝናቸው በቀጥታ ወደ ዝርዝር መረጃዎቻችንም እንሸጋገራለን። በቅድሚያ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ በኢራን ጉዳይ ላይ ለሚደረገው ወሳኝ ድርድር በትናንትናው ዕለት ጠዋት ወደ ፓኪስታኗ ዋና ከተማ ኢስላማባድ አቅንተዋል። ምክትል ፕሬዚዳንቱ ወደ ፓኪስታኗ ኢስላማባድ ከተማ ከመሄዳቸው በፊትም በሰጠው ጋዜጣዊ መግለጫም ዝርዝር ነገሮችን አስቀምጠዋል። በዚህ መሰረት በድርድሩም በጉጉት እንደሚጠብቁትና አዎንታዊ ውጤትም ይኖራል ብለው እንደሚያስቡም ገልጸዋል። አክለው የአሜሪካው ፕሬዚዳንት እንዳሉት ኢራናውያን በቅን ልቦና ለመደራደር ፈቃደኛ መሆናቸውን የምናይ ይሆናልም ብለዋል። እኛ በበኩላችን ክፍት እጃችንን ለመዘርጋትና በቅነት ለመደራደር ፈቃደኛ ነን በማለትም የአሜሪካን አቋም አንጸባርቀዋል። ሆኖም ምክትል ፕሬዚዳንቱ ለኢራን መንግስትም ጥብቅ ማስጠንቀቂያ ከመስጠት ወደ ኋላ አላሉም። እኛ ለማሞኘት የሚሞክር ከሆነ የተደራዳሪ ቡድኖች ለዚህ ቦታ እንደሌለውና እንደማይቀበለውም ይገነዘባሉ ያሉት ቫንስ በአጠቃላይ ግን አዎንታዊ ድርድር እንዲኖር ጥረት እንደሚያደርጉም አስረድተዋል። ምክትል ፕሬዚዳንቱ በፓኪስታን ቆይታቸው በቀጣይነት ከጋዜጠኞች ለሚነሱ ተጨማሪ ጥያቄዎች ምላሽ እንደሚሰጡ በማሳወቅ ጉዟቸውን ጀምረዋል። በተከታዩ መረጃችን የኢራን ፓርላማ የአሜሪካና የእስራኤል መርከቦች በሆርሙዝ ሰርጥ በኩል በዘላቂነት እንዳያልፉም ሊያግድ እንደሆነም ተሰማ። በባህረ ሰላጤ ሀገራት የሚመረተው የነዳጅ ምርት የሚተላለፍበት ወሳኙ የሆርሙዝ ሰርጥ ለመቆጣጠር የሚያስችል ወሳኝ እቅድ የኢራን ፓርላማ አዘጋጅቶ በሚቀጥለው ሳምንት ድምጽ እንደሚሰጥበት ተናገረ። የፋርስ ዜና ወኪል እንደገለጸው ከሆነ በዚህ እቅድ ውስጥም ከአሜሪካና ከእስራኤል ጋር ግንኙነት ያላቸው መርከቦችም በመተላለፊያው በኩል እንዳይጠቀሙ በዘላቂነት እገዳ የሚጥል ሀሳብ ተካቶበታልም ተብሏል። የሆርሙዝ ሰርጥና በፋርስ ባህረ ሰላጤ አካባቢ ያለውን ደህንነትና ዘላቂ ልማት ለማረጋገጥም በሚል በተዘጋጀው በአዲሱ እቅድ መሰረትም በመርከቦቹ እንቅስቃሴና የሚገኘውን ገቢ በተመለከተ ጉልህ ለውጥ እንደሚኖረው የፓርላማና የሲቪል ኢንጂነሪንግ ኮሚሽን ኃላፊም ተናግረዋል። ኃላፊው እንደተናገሩት ከሆነ የሆርሙዝ ሰርጥ የሚተዳደርበት አዲስ አሰራርን የተመለከተ እቅድ በኢራን ፓርላማ ሙሉ ድጋፍ አግኝቶ ተግባራዊ ይሆናልም ብለዋል። ባለስልጣኑ የኢራን መንግስትም በሆርሙዝ ሰርጥ ላይ የሚኖረውን ቁጥጥርና የበላይነት ለማረጋገጥም በተዘጋጀ አዲስ እቅድ ውስጥ 5 ዋና ዋና ነጥቦችን መካተታቸውንም ኃላፊውም ዘርዝረዋል። አንደኛው የጠላት መርከቦች እንዳያልፉ መከልከል ሆኖም ተመዝግቧል። ከአሜሪካና ከእስራኤል ጋር ግንኙነት ያላቸው የነዳጅ ጫኝ መርከቦችን በዘላቂነት በሆርሙዝ ሰርጥ በኩል እንዳያልፉም ይታገዳሉ። ሁለተኛው ከመርከቦች ክፍያ ጋር በተያያዘ አስቀምጠዋል። በሆርሙዝ ሰርጥ በኩል የሚያልፉ መርከቦችም ለደህንነታቸውና ሌሎች ጥቅሞችም ተያያዥ ጉዳቶችም ለሚያገኙት አገልግሎት ክፍያ ይጠበቅባቸዋል ተብሏል። ሶስተኛ የኢራንን ገንዘብ ማጠናከር ሲሆን የኢራን ገንዘብ የሆነው ሪያል ለማጠናከር በሆርሙዝ ወሽመጥ በኩል ከሚያልፉ መርከቦችም የሚሰበሰቡት ሁሉም ክፍያዎች በኢራን ገንዘብ ብቻ ይሆናሉ ይላል። አራተኛው ፋርስ ባህረ ሰላጤ የሚለውን ስም ጥቅም ላይ እንዲውልም ማድረግ አራተኛው ኢላማ ነው። ሁሉም በሰርጡ የሚተላለፉ መርከቦችን በሚኖራቸው የደብዳቤ ልውውጥም በሚያዘጋጇቸው ሰነዶችና የሬዲዮ መልእክቶቻቸው ይፋዊ ታሪካዊውን ፋርስ ባህረ ሰላጤ የሚለውን ስያሜ እንዲጠቀሙ ማድረግ ይገኝበታል። አምስተኛውና የመጨረሻው ጉዳይ ደግሞ የሚሰበሰበውን ገንዘብ አጠቃቀም ሲሆን ከሆርሙዝ ሰርጥ ከሚገኘው ገቢ ውስጥም 30% የኢራን ወታደራዊ አቅምን ለማጠናከር ሲሆን 70% ደግሞ የአገሪቱን ዜጎች ህይወት ለማሻሻል ይውላልም ተብሏል።
ከአሜሪካና ከእስራኤል ጋር በተካሄዱ ጦርነትም ኢራን የሆርሙዝ ሰርጥን በመዝጋት ከ20 በመቶ በላይ የሚሆነውን የዓለም ነዳጅ ፍጆታ እንዳይንቀሳቀስ ማድረግ ችላለች። ኢራን ከአሜሪካ ጋር የደረሰችውን ተኩስ አቁም ስምምነት ተከትሎ ፓኪስታን ውስጥም በሚደረገው ድርድር ውስጥም የሆርሙዝ ሰርጥ ጉዳይ ዋነኛ አጀንዳ እንደሚሆንም ይጠበቃል። ውድ አድማጭ ተመልካቾቻችን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራንን ወረፈዋታል። የመርከቦች እንቅስቃሴ በከፍተኛ ሁኔታ ቀንሷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን በሆርሙዝ ሰርጥ በኩል የሚደረገው ነዳጅ ትራንስፖርት በማሳለጥ ረገድ በጣም ደካማ ስራ እየሰራች መሆኗን የገልጸው ክስ ሰንዝረዋል። ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት መልእክትም ኢራን መርከቦች እንዳያልፉ የምታደርገው ጥረት አሳፋሪም የሆነና ቀደም ሲልም ከተደረሰው ሰላም ስምምነት አንጻርም ጥሩ እንዳልሆነም አሳውቀዋል። ይህ የትራምፕ ማስጠንቀቂያም በሰርጡ በኩል ያለውን ንግድ ፍሰትን በከፍተኛ ሁኔታ የተቀዛቀዘ በመምጣቱ ወቅትም የተሰማ ነው። ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት መልእክትም ኢራን መርከቦቹም እንዳያልፉ የምታደርግበት ጥረትም ከአሁን በፊቱ ቀደም ሲልም ከተደረሰው ስምምነት ጋር የማይጣጣም መሆኑንም አስታውቋል። የመርከቦችን እንቅስቃሴ የሚከታተለው ማሪን ትራፊክ ያወጣው መረጃ እንደሚያሳየው ከሆነ ሐሙስ ዕለት በሆርሙዝ ሰርጥ በኩል ያለፉት መርከቦች ቁጥር ወደ 6 ዝቅ ብሏል። ከነዚህ መካከል ሁለት የነዳጅና የኬሚካል ወይም ደግሞ የፈሳሽ ጋዝ ጫኝ መርከቦች ሲሆኑ 3 የጭነት መርከቦች፣ አንዱ ደግሞ ሌሎች መርከቦችን ነዳጅ የሚያቀርብ መርከብ ነው። ረቡዕ ዕለትም 5 የጭነት መርከቦች ብቻ ያለፉ ሲሆን የተኩስ አቁም ስምምነቱ በታወጀበት ማክሰኞ ዕለት ግን 9 የነዳጅ ጫኝ መርከቦችን ጨምሮ 11 መርከቦችም ሰርጡን አቋርጠው አልፈው ነበር። ከየካቲት 21 ቀን ጀምሮ ባለው መረጃ መሰረትም ቢያንስ 212 የነዳጅ የኬሚካል ወይም ደግሞ የፈሳሽ ጋዝ ጫኝ መርከቦችም ሰርጡን አቋርጠዋል። በመቶ የሚቆጠሩ መርከቦችም እስካሁኑ ሰዓት ድረስም ቆመው እንደሚገኙም ተሰምቷል። ይህ በሰርጡ በኩል ከሚያልፉ ጠቅላላ መርከቦች ውስጥም 58 በመቶ የሚሆነው ድርሻ ይይዛል። ይሁን እንጂ አሁን ላይ የታየው የቁጥር መቀነስም በዓለም አቀፍ የነዳጅ ገበያና በአቅርቦቱ ሰንሰለት ላይ የስጋት አደጋ እንደጋረጠም ታውቋል። የፕሬዝዳንት ትራምፕ አስተያየትም በኢራንና በምዕራባውያን መካከል ያለውን ውጥረት ይበልጥ እንዲባባስም አድርጎታል። የአሜሪካ መንግስት በአሁኑ ሰዓት ላይ ለኢራንም አስፈሪ ውሳኔ ወስኗል። ከዚህ ጋር በተያያዘ የኢራን መንግስትም በፓኪስታን ኢስላማባድ በሚካሄደው ድርድር ላይ የማይሆን ሀሳብ ይዞ ከመጣና እንዲሁም ደግሞ የአሜሪካ የመጨረሻውን የ48 ሰዓታት የመጨረሻ ጥቃት ለማስተጓጎል ታሰበ ከሆነ አሜሪካ በቀጣዮቹ ቀናት ውስጥም ኢራን ላይ የማያዳግም እርምጃ እንደምትወስድ የገለጹት ኢራን በ40 ቀኑ ጦርነት 145 ቢሊዮን ዶላር ኪሳራም ደርሶባታል ተባለ። በኢራን በአሜሪካና በእስራኤል መካከል ለ40 ቀናት በተካሄደው አስከፊ ጦርነት በኢራን ላይ እጅግ ከፍተኛ ሰብአዊና ቁሳዊ ውድመት አስከትሎም አብቅቷል። በአልአረቢያ ዘገባ መሰረትም ኢራን ከ140 እስከ 145 ቢሊዮን ዶላር ገደማ የሚገመት የኢኮኖሚ ኪሳራ የደረሰባት ሲሆን በመሰረተ ልማቶቿ ላይም ከባድና በጣም አስፈሪ ጥፋትም ተፈጽሟል ብሏል። የኢራን ቀይ ጨረቃ ማህበር ኃላፊ ፒር ሁሴን ኮላብዲን እንደገለጹትም 125 ቢሊዮን 630 የሚሆኑ ሲቪል ተቋማትም ጉዳት ደርሶባቸዋል ተብሏል። ከነዚህ ውስጥ 100,000 የመኖሪያ ቤቶች፣ 25500 የንግድ ድርጅቶች፣ 339 የሕክምና ተቋማት፣ ሆስፒታሎች፣ ፋርማሲዎችን ጨምሮ እንዲሁም ደግሞ 857 ትምህርት ቤቶችም ዩኒቨርሲቲዎችም ጥቃት ሰለባ ሆነዋል። የአሜሪካ ማዕከላዊ እዝ አዛዥ አድሚራል ብራድ ኩፐር እንደገለጹት ከሆነ የኢራን ሚሳኤል ማከማቻ፣ ማምረቻ፣ የባህርና የአየር ኃይል መሰረተ ልማቶች እንዲሁም ደግሞ የመከላከያ ኢንዱስትሪዎችም ሙሉ በሙሉ በሚባል ደረጃ ወድመዋልም ብሏል። ሳተላይት ካነሳቸው ምስሎችም መረዳት እንደተቻለው ከሆነ 4 ዋና የባሊስቲክ ሚሳኤል ማምረቻ ጣቢያዎችም 29 የሚሳኤል ማስወንጨፊያ ስፍራዎችን በመውደማቸውና ኢራንም አዳዲስ ሚሳኤሎችን የማምረትና የነበራትን የመከላከያ ስትራቴጂ የመተግበር አቅሟን ለጊዜውም ተገቷል። ጦርነቱ በኢራን ዋና የመሰረተ ልማቶች አውታሮችም በአውሮፕላን ማረፊያዎችና በነዳጅ ማከማቻዎችና በድልድዮች ላይ ከደረሰው ጥፋት በተጨማሪ በርካታ ዜጎችን የስራ ዕድል አሳጥቷል። በአሁኑ ወቅትም ተኩስ አቁም ስምምነቱ ቢደረግም አገሪቱ ከደረሰባት ግዙፍ የኢኮኖሚና ወታደራዊ ውድመት ለማገገም ረጅም ዓመታት እንደሚፈጅባትም ባለሙያዎች
ይገምታሉ። ቢሆንም ግን በአሁኑ ሰዓት ላይ የኢራን መንግስትም ከአሜሪካና ከእስራኤል ላይ ይህንን ጉዳት የሚያካክስ ካሳም እንደሚጠይቅም በስምምነቱ ላይ ይጠበቃል። የአሜሪካ መንግስትም ካሳም የሚከፍል ባይመስልም እንኳን ድርድሩ ላይ ግን ይህ ሀሳብ እንደሚቀርብ የሚጠበቅ ነው። በተከታዩ መረጃችን በመካከለኛው ምስራቅ በቀጠሉ ጦርነት ኢራን ከእስራኤል የሚሰነዘርባትን ማንኛውንም ጥቃት ለመመከት የኒውክሌር ጦር መሳሪያ ፖሊሲዋን ልትቀይር እንደምትችል ከፍተኛ ማስጠንቀቂያም ሰጥታለች። ምንም እንኳን እስካሁን ድረስ የኒውክሌር ቦምብ መታጠቋን በይፋ ባታረጋግጥም ዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ IAEA እና የተለያዩ ስለላ ድርጅቶች ግን ኢራን የዩራኒየም የማበልጸግ አቅሟን እጅግ በማሳደጓ ውሳኔ ካስተላለፈች በጥቂት ቀናት አልፎ ተርፎም በሰዓታት ውስጥም ለቦምብ የሚሆኑ ግብአቶችን ማዘጋጀት የምትችልበት የደፍ ወይም ደግሞ ትሬስሆልድ ደረጃ ላይ መድረሷንም ገልጸዋል። ይህ ዝግጁነትም ሀገሪቱ ካላት የላቀ የሚሳኤልና የድሮን ቴክኖሎጂ ጋር ተደምሮ በኢራንና በእስራኤል መካከል ያለውን ፍጥጫ ወደማይመለስ የኒውክሌር ጦርነትም ሊያመራ ይችላል የሚል ከፍተኛ ዓለም አቀፍ ስጋትን ፈጥሯል። ይህ ክስተትም የሚፈጠር ከሆነ ዓለማችንም ወደ ተፈራውና ወደ ከባዱም የኒውክሌር ጦርነት ልታመራ እንደምትችልም ከወዲሁም እየተነገረም ይገኛል። መረጃው የሮይተርስ አልጀዚራና IAEA የቅርብ ጊዜ ሪፖርቶችን በማሰባሰብ የተገኘ ነው። በመካከለኛው ምስራቅ የቀጠለው ጦርነት በአሁኑ ሰዓትም ለ2 ሳምንታት ተኩስ አቁም ተደርጎበት ለጊዜው ሰላም ቢፈጠርም ነገሮች በፓኪስታኗ እስላማባድ ከተማ በሰላማዊ መንገድ ካልተፈቱም አሜሪካ እንዲሁም ደግሞ ኢራንም በአቅሟ በተለያዩ አካባቢዎች ላይ ጥቃት ለመሰንዘር ከወዲሁም ዛቻ እንዲሁም ደግሞ ማስፈራሪያ እየሰጡም ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በስምምነቱ ላይ የኢራን መሪዎችም ካልተስማሙ በኢራን ላይ የመጨረሻ ያሉትን የማያዳግመውን ለ48 ሰዓታት ታቅዶ በ3 ሰዓታት ልዩነት ውስጥም ስምምነት የገቡበትን ጥቃትን በመፈጸም ከወዲሁም እየተዘጋጁም እንደሆነም ገልጸዋል። እንዲሁም ደግሞ የአሜሪካው ምክትል ፕሬዝዳንትም ይህንን ዶናልድ ትራምፕ ንግግርም አጠናክረውታል። በሰጡት ጋዜጣዊ መግለጫም የኢራን መንግስትም አሜሪካን ለማዘናጋት አስቦ ከሆነ እንዲህ አይነት ስራ የሰራው የአሜሪካው ፕሬዝዳንትም የማያዳግም እርምጃ እንደሚወስድባቸው ነው የተናገረው። የኢራን መንግስትም አሜሪካና እስራኤልን በስምምነቱ ላይ የሚቀመጡ ሀሳቦችን የማይቀበሉ ከሆነ እነሱም በተለያዩ የባህረ ሰላጤው ሀገራት የአሜሪካ ጦር ቤዞችና የእስራኤል መንግስት ላይም ከባድና አስፈሪ ጥቃት ሊፈጽሙም እንደሆነ ነው እያሳወቁም የሚገኙት። ውድ አድማጭ ተመልካቾቻችን በዚህም የመረጃ ሰዓትም ይዘንላችሁ መጣነው መረጃ ይህንን ይመስላል። በቀጣይ በተረጋገጠ እንዲሁም ደግሞ መደመጥም ጭምር ባለበት መረጃ እስክንገናኝ ድረስ ለአሁኑ በዚህ አበቃን። ሰናይ ጊዜን ተመኘን።